አቤቱ የሰዓት ጌታ እግዚአብሔር ሆይ ሁሉ አስቀድመን ምስጋና የሚገባህ አንተን እናመሰግናለን። ከሞት ተነስተህ እኛንም ስላስነሳህን ከፍ ከፍ ብለህ ወደ ከፍታ ስለወሰድከን በታላቅ ስልጣን በታላቅ ኃይል መግነዝ ፍቱልኝ፣ መቃብር ማስወልልኝ፣ አፈር አንሱልኝ ሳትል በኃይልህ በችሎትህ በመለኮት ክብርህ የተነሳህ ጌታ ሆይ እናመሰግንሃለን። የአዳምን ኃጢአት አስወግደህ ከሰይጣን እስራት የፈታኸው ዳግመኛ በጠላት እጅ ውስጥ እንዳንወድቅ ሰላምን ለዘላለም የሰጠህን ክርስቶስ ሆይ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ክብር ምስጋና ለስሙ ይሁን፣ ክብር ምስጋና ለስሙ ይሁን። ክብር አባታችን መልአከ ገነት አድማስ የዚህ ታላቅ ደብር ዋና አስተዳዳሪ መልአከ ምሕረት እማ መኳንንት ሊቃውንተ ቤተ ክርስቲያን ምእመናንና ምእመናት በቅዱሱ ስፍራ የተሰበሰባችሁ የልዑል እግዚአብሔር ልጆች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን አደረሳችሁ። ለዚህ ዕለት ለዚህ ሰዓት ያደረሰን አምላክ የተመሰገነ ይሁን። አጭር ሰዓት ነው የሚኖረን። ተረጋግተን እንድንሰማ እግዚአብሔር ይርዳን። ሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35 ቤታችሁ ውስጥ ሄዱ በደንብ አንቡት። ጌታ ሆይ ቀኑ መሽቷል፣ ከእኛ ጋር እደር። እስኪ መጀመሪያ ወንዶች ብቻ ይህን ቃል ተናገሩት። ጌታ ሆይ በሉ። ቀኑ መሽቷል፣ ከእኛ ጋር እደር። ሴቶቹ ብቻ ጌታ ሆይ ቀኑ መሽቷል፣ ከእኛ ጋር እደር። በአንድ ላይ ሆነን ጌታ ሆይ ቀኑ መሽቷል፣ ከእኛ ጋር እደር። ይህን የተናገሩት ከእርስ በአርድእትም ሐዋርያትም ኅብረት ያላቸው ሉቃስና ቀለዮጳ የሚባሉት ሁለቱ ደጋግ ሰዎች ናቸው። ወንጌላዊው ቅዱስ ሉቃስ በ24ኛው ኦክታቡ 13ኛው ቁጥር ላይ ጀምሮ ሙሉ ሐሳቡን ገልጿል። አጭሩ እነዚህ መንገደኞች ናቸው። የኤማሁስ መንገደኞች በመባል ይታወቃሉ። ኤማሁስ ከኢየሩሳሌም የተከበበች ለብቻዋ የተቀመጠች ከተማ ናት። ኦልድ ሲቲ ወይም ደግሞ አሮጌው ከተማ ብለው ያስቀመጧት በታሪክ ያልተነካች ታሪኳን ጠብቃ ባለችበት የምትኖር ከተማ ናት። ከዚያ ወደ ሰሜን ምዕራብ 60 ምዕራፍ ወይም 11 ኪሎ ሜትር ርቀት ላይ ኤማሁስ የምትባል መንደር አለች። ወደዚያ መንደር ጉዞ ሲያደርጉ የነበረውን ነገር ነው የምንመለከተው። እንግዲህ ጌታ መድኃኔዓለም ኢየሱስ ክርስቶስ አስቀድሞ በነቢያት የተነገረው በሱባኤ የተቆጠረው ጊዜው ደረሰና እሱ ፈቅዶና ወዶ ሳይሆን እሱ ፈቅዶና ወዶ መያዝም እስከ ሞት መድረስም ግድ ነበረ። ስለዚህ ጌታ የመጨረሻው ሰዓት ሆኖ ሞቱ በተፈጸመ ጊዜ የተናገረውን የማይቀይር ስለሆነ በነቢያት የተነገረው የሚፈጸም ስለሆነ ያን ጊዜ ዮሴፍና ኒቆዲሞስ ወደ መቃብር ካወረዱት በኋላ ታላላቆቹ ፍርድ ቤቶች ሁለቱም ሐሰተኛ ፍርድ ቤቶች ናቸው። መንፈሳዊ ፍርድ ቤት የሚባለው የአይሁድ ፍርድ ቤት ነው። ሥጋዊ ፍርድ ቤት የሚባለው የሮማውያን ፍርድ ቤት ነው። ሁለቱም ግን ሐሰተኛ ዳኞች የነበሯቸው፣ ሐሰተኛ ጠበቆች የነበሯቸው፣ ሐሰተኛ ሐሳብ ምስክር የነበራቸው በኢየሱስ ክርስቶስ ላይ እንዲሁ የፈረዱ ፍርድ ቤቶች ናቸው። በእውነተኛው ሰው ላይ በመልካሙ ክርስቶስ ላይ የፈረዱ ፍርድ ቤቶች ናቸው፣ የሞት ፍርድ ቤቶች። ስለዚህ ለመጨረሻ ጊዜ በፍርዳቸው ፍጻሜ የመቃብሩን ድንጋይ
ካተሙ በኋላ ካስቀመጡ በኋላ ከዘጉ በኋላ የሁለቱም ፍርድ ቤቶች ማህተም ይቀመጡ ዘንድ ግድ ሆኖ ሰዓቱ ደርሶ በመቃብሩ ድንጋይ ላይ የሮማ መንግስት እንደገናም ደግሞ የአይሁድ ፍርድ ቤት ሁለቱም ቀርበው በዚያው በጀመሩት መንገድ ፍጻሜውን እንደዚያ ነበር ያደረጉት። ማህተማቸውን በመቃብሩ ላይ ያስቀመጡ፣ በድንጋዩ ላይ መቱ። ምንድነው? አይነሳም የሚል ነው። የክርስቶስ የምትሉት ኢየሱስ የእሱ ነገር አበቃለት። ከዚህ በኋላ ስለሱ የሚነሳ ነገር የለም። ዓለም የሚሰማው ጉዳይ የለም። ብዙ ነገር ብሎናል። እርስ በርሳችን ሁሉ አጋጭቶናል። ብዙ ጭቅጭቅ ፈጥሮብናል። በእኛና በሕዝባችን መካከል መለያየት አምጥቷል፣ አስጨንቆናል። አሁን ግን ያ የለም። ሰዓቱ ደርሷል። ምን ጠብቀው ሰዓቴ ነበር፣ አሁን ተፈጽሟል። ከዚህ በኋላ በዙሪያው ያላችሁ ተከታዮቹም የሆናችሁ ሌላ ምን ሐሳብ የያዘ ሰው ካለ ዳግመኛ እንዳታስቡት፣ በቃ የሱ ነገር ተከተተ ተፈጸመ ብለው በመቃብሩ ላይ ማህተም አተሙ። ያን ጊዜ ሁሉም ተስፋ ቆርጠው ሰው ሲደነግጥ ያንን እውነተኛውን ነገር ይስታልና ደቀ መዛሙርቱም ሁሉም ደንግጠው በማርያም ቤት በማርቆስ እናት ቤት ተሰብስበው ያለቅሱ ነበር። የአይሁድን ወሬ የአይሁድን ክፋት ውሸት አድርገው አንተ የተናገርከውን ነገር ግን እውነት ሆኖ እንድንመለከተው እንመኛለን እያሉ ያለቅሱ ነበር ይላል ለብቻቸው። እነዚህ መንገደኞችም ሦስተኛ ቀን በሚሆንበት ጊዜ ተስፋ ቆርጠው ከኢየሩሳሌም ወጥተው አሁን ወዳልነው የጥንቱ ኢየሩሳሌም የእስራኤል የጥንቱ ከተማ ሀይፋ የሚባለው አለ። ወደዚያ መስመር 11 ኪሎ ሜትር ርቀው ኤማውስ የምትባለው መንደር ላይ ወደ መንደራቸው ጉዞ አደረጉ። በጉዟቸው ውስጥ እያሉ የሚያወሩት ነገር ቢኖር የአይሁድ ክፋታቸው፣ የኢየሱስ ክርስቶስ ደግነቱ ምን አደረጋቸው? በዚህ ዘመን ማን ለሰው ይሞታል? በዚህ ዘመን ማን ለሰው ይራባል? ማን ለሰው ይሰደዳል? ማን ለሰው መከራ ይቀበላል? ይህ ሰው ደግ ሰው ነው። ለሁሉ መልካም ባደረገ፣ እውር ባበራ፣ ለምጽ ባነጻ፣ ሽባ በተደተረ፣ ጎባጣ ባቀና፣ ሙት ባስነሳ፣ መልካም ነገር ባደረገ ውለታው እንዴት ይሆናል? እንዴት በሞት ይፈጸማል? እንዴት በስቅላት ይሆናል? እጅግ በጣም እያዘኑ የሚነጋገሩት ስለ ኢየሱስ ክርስቶስ መከራ፣ ስለ መስቀሉ ነበር የሚነጋገሩት። በመስቀል ላይ ስለሆነው ነገር ነበር የሚነጋገሩት። በዚህ ምክንያት አንድ እንግዳ አብሯቸው በመንገዳቸው ተገኘ። እነሱ የሚያወሩት የመስቀል ጉዳይ ነው። ምን አደረጋቸው? ያደረገው መልካም ነገር የሚያስመሰግን የሚያስደንቅ ነው እንጂ በመስቀል የሚያሰቅል እኮ አይደለም። እንኳን በመስቀል የሚያሰቅል ክፉ የሚያናግርም አይደለም። ግን እነዚህ ክፉዎች ናቸው። በዚህ መልኩ እንዴት ፍጻሜው ይሆናል? ለመልካሙ ሰው ለክርስቶስ እንዴት እንዲህ አይነት ፍጻሜ እንዲህ አይነት ነገር ይደረጋል ብለው የምር እየተጨነቁ ወሬያቸው ሁሉ እሱ ነበረ በመንገዳቸው። በእርግጥ የወጡበት መንገድ በጣም ከባድ ነው። አይሁድ ተስፋ አስቆርጠዋቸው ነው የወጡት። የአይሁድ ወሬ በጣም አስጨናቂና አስቸጋሪ ነው። ግን ደግሞ ያም ሆኖ ያ ተጽዕኖ እንኳን እያለባቸው የክርስቶስ ፍቅር በልባቸው ነበረ ይላል። ኢየሱስ ክርስቶስ ለሰው ልጆች ያደረገውን ነገር በዓይናቸው የተመለከቱት እጅግ በጣም አስደናቂ ነገር ስለነበር ወሬያቸው ሁሉ የእርሱን ደግነት የመስቀሉን ነገር ነበር የሚያወሩት። በመካከላቸው አንድ ሰው ተገኝቶ ጨዋታችሁ ደስ ይላል። ድንገት በምን ሰዓት በምን ሁኔታ መካከላቸው እንደተገኘ አላወቁ። አብሯቸው ከኋላ እንደሚከተል እንግዳ ሆኖ በጣም የሚገርም ነገር ትጫወታላችሁ። በዚህ ዘመን እንዲህ የሚያደርግ ሰው አለ? በዚህ በኢየሩሳሌም እንዲህ አይነት ደግ ሰው አለ? እንዲህ አይነት መልካም ስራ የሚሰራ እናንተ እንደምትሉት እንዲህ አይነት ስራ እንዲህ አይነት ተግባር የሚያደርግ የሚያከናውን ሰው አለ የሚል ጥያቄ ጠየቃቸው። መሀል ላይ ግብት ብሎ በመንገዳችን የሆነ ወሬ እያወራን ስንሄድ ድንገት አንዳንድ ሰው ግብት ብሎ ጨዋታው ስሞት ልክ እንደሚያወራ ያክል ማለት ነው። ወይም ደግሞ የሆነ ቦታ ተቀምጠን
በማዕድ ሳለን ወይም ሻይ ቡና እያለ አንዳንድ ሰው ጨዋታችን ስቦት ቀረብ ብሎ ሀሳብ እንደሚሰጥ ማለት ነው። ያ እንግዳ በመካከላቸው ሆነና ጠየቃቸው። የሚገርም ነው። እንዲህ አይነት መልካም ሰው በዚህ ዘመን ይገኛል? አንተ ለኢየሩሳሌም እንግዳ ነህን አሉት። ስለ ኢየሱስ ክርስቶስ የምናወራው እኮ ስለ ናዝሬቱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ መልካም ሰው ነው። እርሱ ስለ ሰዎች ሁሉ የመጣ ነው። ሊያድናቸው የመጣውን ጌታ ነው የሰቀሉት። ሊረዳቸው የመጣውን መልካሙን ሰው ነው ክፉ መልስ የሰጡት። እንዴት አታውቅም አሉት። ግን ያን ጊዜ ብዙ ነገር እያወራቸው ቀጠለላቸው። በነቢያት የተጻፈው የተተነበየውን ቀድሞ የተነገረውን ትንቢት በሙሉ ነገራቸው። ልባቸው ይቀልጥ ነበር ይላል። ምክንያቱም እርሱ ኢየሱስ ክርስቶስ ነው፣ ሌላ እንግዳ አይደለም። ያም ሆኖ ግን አላወቁትም፣ እነሱ አላወቁትም። በዚያ መንገድ ውስጥ ሆነው ልባቸው እየቀለጠ የሚናገረው ነገር ሰውነታቸውን ያቀልጠው ነበረ። ከልባቸው እንዲሰሙት ያደርጋቸው ነበረ። የሚገርም ሰው ነው እያሉ እየተደነቁ ምን አይነት ጨዋታ ነው የሚያጫውተን ብለው ተደንቀው ወሬውን ሳይጨርሱ ፀሐይ እየጠለቀች ነው። አሁን ወደ መንደራችን ደርሰናል። 11 ኪሎ ሜትር ነው የተጓዙት። መንደራችን ኤማሁስ ሰፈራችን ደርሰናል። እኛ ወደ መንደራችን ልንገባ ነው። አልፎ ሀጂ እንግዳ ስለመሰላቸው እባክህ ጌታዬ፣ አሁን እንደዚያ እንደሚባል በሀገራችን ጌታዬ እባክህ ይባል የለ ማንኛውም ሰው ጌታዬ ወደ እኔ እንደዚህ አድርግ፣ እመቤቴ እንዲህ አድርጊ ተብሎ እንደሚነገረው በእስራኤል እንደዚያ ቋንቋቸው ብዙዎች ስላልተረዱት ነው እንጂ እንደዚያ የትህትና ቋንቋ ነው። ጌታዬ ከእኛ ጋር እደር እባክህ። ርቆ አልፎ የሚሄድ እንግዳ ስለመሰላቸው ነው። አላወቁትም ይላል። ዓይኖቻቸው ተከርነው ነበር ይላል። እንዳያውቁት ዓይኖቻቸው ተሸፍነው ተሰውረው ተከርነው ነበር እንዳያውቁት። ዓይኖቻቸው ስለተከደኑ በዚህ ምክንያት አላወቁትምና የመጨረሻ ሰዓት አልፎ ሀጅ እንግዳ ስለመሰላቸው ቀኑም ስለመሸ እንግዳ ለመቀበል እንደ ኢትዮጵያውያን እንደ ጥንቱ፣ በእርግጥ ዛሬም አለ እንግዳ መቀበል፣ ግን የጥንቱ ይበልጣል። ስለዚህ እባክህ ከእኛ ጋር እደር ቀኑ መሽቷል አሉት። እሺ አለና አብሯቸው ወደ ቤት ገባ። በማዕዳቸው ማዕድ አቀረቡ። ማዕዳቸውን ባረከና ቆረሰ። ያን ጊዜ ዓይኖቻቸው ተገለጡ ይላል። ኢየሱስ ክርስቶስ መሆኑን አወቁት ይላል። እስካሁን መንገደኛ መስሏቸው ነበረ። ነገር ግን ያን ጊዜ በቤታቸው ገብቶ ማዕዳቸውን ባርኮ ቆርሶ በሰጣቸው ጊዜ ዓይኖቻቸው ተገለጡ ይላል። ሊያወሩት ዞር ሲሉ ግን የለም፣ ከዓይኖቻቸው ተሰወረ ይላል። ከዚህ በኋላ ነው ወደ ኢየሩሳሌም ማቄን ጨርቄን ሳይሉ ለወንድሞቻቸው ያን ደስታ፣ ያን ኃይል፣ ያን ጥበብ፣ ያን ሞገስ፣ ያን በረከት ለወንድሞቻቸው መናገር ቸኩለዋል። ወንድሞቻቸውም ደግሞ ሌላ ዜና፣ ዛሬ በመዝሙሩ የተነሳችው ማርያም ሌላ ዜና ይዛ መጣለች። ኢየሱስ ክርስቶስ ከሞት ተነስቷል ብላ። ስለዚህ እነሱ ዜናውን ሰምተዋል። እነዚህ ደግሞ ሁለቱ ቸኩለዋል፣ ወደ ኢየሩሳሌም ተመለሱ። ምንም ነገር የያዙት ነገር የለም ይላል። ምክንያቱም የሚመኙት የነበረው ተስፋ እሱ ስለነበረ ይሄ ነው። ዛሬ ከዚህ በኋላ ወደ ወንድሞቻቸው ደረሱና ኢየሱስ ክርስቶስ ተነስቷል የተነገረ ያቺ ሴት የተናገረችው ልክ ነበረ። ዜናውን በሙሉ ስትናገር አንዳንዱ ይሰማታል ያምናታል፣ አንዳንዱ ደግሞ ብዙም አልሰማትም አላመናትም፣ ቢሰማትም አላመናትም። ትዝ አላቸው፣ ትምህርቱ ሁሉ ትዝ አላቸው። የነቢያትን ትምህርት ነበር የሚያስተምራቸው። ያ ለካ ልባችን ይቀልጥ የነበረው ኢየሱስ ክርስቶስ ስለሆነ ነው። የጌቶች ጌታ የነገሥታት ንጉሥ እርሱ ስለሆነ ነው ልባችን የቀለጠው። ይህንን ሂደው ለወንድሞቻቸው ነገሩ። እናም ይህ ለእኛ ትምህርት የሚሆን ነገር አለባቸው። የመጀመሪያው እነዚህ ሰዎች
ከሐዋርያት መካከል ሰባርክት መካከል ሆነው የነበሩ ብቻ ግን ኢየሱስ ክርስቶስን ይከተሉ የነበሩ በስተመጨረሻ ግን በክፉዎች ወሬ ምክንያት ከኢየሩሳሌም ከቅድስቲቱ ከተማ ከቅድስቲቱ ምድር ወጥተው ወደ ቀድሞ መንደራቸው መሄዳቸውን አይተናል። የዓለም የመጀመሪያው ችግር ይሄ ነው። በክፉዎች ወሬ ብዙዎቻችን ቤተክርስቲያንን ጥለናት ሄደናል። አባቶችን እንገፋለን፣ መምህራኑንም አልተረዳናቸው። አሁን ክፉ ወሬ አደባባዩ በሙሉ ሞልቷል። ከውጭ አልፎ ቤተክርስቲያን ውስጥ ሰው ሁሉ ባለቤት የሌለው ሆኖ ገብቷል። ክፉ ወሬ የማይጠቅም የማያንስ ትልልቁ ሰው ጭምር ባለማዕረግ ነኝ የሚለው ጭምር ተወጋ። ይኸው ክፉ ወሬ ምን ያህል ከባድ እንደሆነ ዛሬ ብዙዎች እንደዚህ እንደ ሁለቱ አማኞች የክርስቶስ ተከታዮች ከኢየሩሳሌም እንደወጡ ከቤተ ክርስቲያን በጣም በእኛ ምክንያት በእኛ በአገልግሎት ምክንያት በእናንተ በክርስትናው ምክንያት ከቤተ መቅደሱ የወጡ በጣም ብዙዎች በእኛ ክፋት፣ በእኛ ለመታዘዝ፣ በእኛ ውሸት፣ በእኛ መጠላላት፣ መጠላለፍ፣ መነቃቀፍ፣ መናናቅ ከቤተ ክርስቲያን የወጡ ከክርስትና የወጡ ብሎም ደግሞ በእኛ ክፋት ከአገር የወጡ አገር እያላቸው አገር እንደሌላቸው የሆኑ ወገን እያላቸው ወገን እንደሌላቸው የሆኑ ቤተክርስቲያን እናታቸውን እየወደዷት ግን ሳይወዱ በግድ ባለው ክፋት ባለው ጥላቻ ባለው መነቃቀፍ ምክንያት አገራቸውን ቤተክርስቲያናቸውን ጥለው ወዴት እንሂድ እያሉ የሚጨነቁ ብዙዎች ናቸው። ሸሽተዋል ብዙዎች። ግን ዞሮ ዞሮ አያዋጣም። እንግዲህ የመጨረሻው ጊዜ ሲሆን ግን ወደ ኢየሩሳሌም በመንገድ በዕድሜያችን በተለያዩ ጉዳያችን ውስጥ እግዚአብሔር እያንዳንዳችን ያስተምራል። በመንገዳችን ውስጥ፣ በቤታችን ውስጥ፣ በሥራ ቦታችን ውስጥ፣ በእያንዳንዱ ጉዳያችን ውስጥ ኢየሱስ ክርስቶስ አብሮን ይገኝ። በመንገዳችን አብሮን ይገኝ። ያን ጊዜ ልባችን ይቀልጣል። አለት የሆነው ልባችን፣ የማይታዘዘው ልባችን፣ ትዕቢተኛው ልባችን፣ ክፋትና ስስት ገንዘቡ የሆነው ልባችን፣ እምነት የጎደለው ልባችን በክርስቶስ ቃል ይቀልጣል። ያን ጊዜ ከእኛ ጋር እደር ቀኑ መሽቷል እንለዋለን። አሁን ቀኑ መሽቷል። ከእኛ ጋር እደር የምንልበት ጊዜ ይመስላል። አሁን 2017 ዓመት ነው ክርስቶስ ከመቃብር ከተነሳ። ቤተክርስቲያን ታስባለች እንጂ በየዓመቱ የሚሞት በየዓመቱ የሚቀበር በየዓመቱ መስቀል ላይ የሚሆን ሞተ ተነሳ የምንለው ያንን ቤተክርስቲያን ለዘላለም የተደረገላትን ውለታ ስለማትረሳ ነው እንጂ በየዓመቱ የሚሞት የሚነሳ ክርስቶስ የላትም። ክርስቶስ አንድ ጊዜ ሞቶ ተነስቷል፣ ወደ ሰማይ ሄዷል። ቤተክርስቲያን የቀራት አንድ ትምህርት ብቻ ነው፣ ይመጣል የሚለው ትምህርት ብቻ ነው የቀራት። ከዚህ የተነሳ ብዙዎቻችን ያለን ችግር ነው። ልባችን በቃሉ መቅለጥ አለበት። ምክንያቱም እንደዚያ ከሆነ ቀኑ መሽቷል የሚለውን ነገር ለመናገር እንችላለን። ከእኛ ጋር እደር በዚህ ዘመን በዚህ ጊዜ እናንተ የኢትዮጵያ ልጆች፣ እኔም እናንተ ሁላችን ከእኛ ጋር እደር ቀኑ መሽቷል ማለት ያለብን አሁን ይመስለኛል። የመሸ ቀን ነው የሚመስለው። ዓይነ ስውር በጠራራ ሰዓት ላይ መቼም ስለማያየው ቀኑ መሽቶብኛል ይላል። ልክ ነው። እና መከራ ሲበዛ የመምሸት ምልክት ነው። ጦርነት ሲወራ ጦርነት ሲበዛ የመምሸት ምልክት ነው። ረሃብና በሽታ፣ ጥላቻ ሲበዛ፣ ዘረኝነት ሲበዛ፣ በነገራችን ላይ በእኛ ዘመን በእኛ ሂደት በእኛ አቋቋም ሪሲዝም ወይም ዘረኝነት የሚባለው ነገር ብዙም ቋንቋ ነው መነገር አይገባው። ግን ሰዎች በቋንቋ ማንነትን ሰውነትን አልፈን ሄደን ቋንቋን እዚያ ላይ ሰቀለው። መግባቢያ ነው ቋንቋ፣ ምንም አይደለም፣ መግባቢያ ነው። እና በዚህ ምክንያት ቀኑ የመሸ አይመስላችሁም? አሁን ከእኛ ጋር እደር ብለን የምንጮህበት ሰዓት አይደለም፣ የምናለቅስበት ሰዓት አይደለም። አልመሸም። ቀኑ ትክክል ቀን ነው፣ ምሽቱ ትክክል ነው። እና ቀኑ መሽቷል፣ ፍቅር የለም። ቀኑ መሽቷል፣ ጥላቻ በዝቷል። ቀኑ መሽቷል፣ መናናቅ በዝቷል። ቀኑ መሽቷል፣ ትዕቢተኞች በዝተዋል። ቀኖች የሉ። ቀኑ መሽቷል፣ በጥላቻ የተሞሉ የሰይጣን ጉዳይ ፈጻሚና አስፈጻሚዎች በዝተዋል። ከዚህ የበለጠ ቀን መምሸት አለ? ወንድም ወንድሙን እየገደለ ከዚህ የበለጠ ቀን መምሸት አለ?
ጥላቻ እየተስፋፋ ፍቅር እየጠፋ ከዚህ የበለጠ ቀን መምሸት አለ። እየተካሰስን በየቀኑ አንዷን ወንድሙን እየከሰሰ በአጠቃላይ ቀኑ መሽቷል። ከኛ ጋር እደር እንበለው። ጌታ ሆይ ቀኑ መሽቷል። በቤተሰብ ውስጥ ፍቅር የለም። የመሸ ቀን መሆኑን የምታዩት ቤት ውስጥ ቁጭ ብለን ማውራት እንኳን አንችልም። የስማርት ዘመናዊ ሞባይል እጃችን አለ። እንጀራው ተቆርሶ ይሰጣል። ሞባይሉንም እያየ እንጀራውን በቅጡ መቁረስ አይችልም። ወጣቱ ቤተክርስቲያናዊ ታሪክ ፍላጎት የለውም። ትውልዱ የሀገር ታሪክ አይፈልግም። የቤተክርስቲያን ታሪክ አይፈልግም። በቃ ባጭሩ ቲክታክ የሚባል ነገር አለ። አዲስ አጭር ፕላትፎርም በቃ ሰው ሁሉ ልቡ እዚያ ላይ ነው ያለው። በቃ ቀኑ መሽቷል። ሰው ሃይማኖቱን ትቷል። ወሬ የማይጠቅም ወሬ። እግዚአብሔር ያስተካክለን። ከኛ ጋር ይዳን፣ በማዕዳችን ይገኝልን። እነዚያ ደቀ መዛሙርት ሁለቱ በእኛ ጋር እደር ስላሉት አብሯቸው ገባ። ማዕዳቸውን ባረከላቸው። ያን ጊዜ ዓይኖቻቸው ተገለጡ። ዓይኖቻችን ይግለጥልን፣ ማዕዳችንን ይባርክልን። በቤታችን ያለው መጀመሪያ የዘላለማዊውን ማዕድ ፍጹም አድርጎ ለሥጋ ለነፍስ የተሰጠ ስለሆነ የአዲስ ኪዳን ሥጋው ደሙ ስለሆነ አሁን ያንን እውነተኛውን ሥጋ እውነተኛውን ደም በልተን ጠጥተን ፍጹም ሰማያዊ ዜጎች አገራችን በሰማይ ነው የምንል ያ ባይሆን ኖሮ እንዲህ አይነት ሐሳብ ከኛ ባይኖር ኖሮ መንፈሳዊ ሐሳብ በእኛ ዘንድ እንዲህ ባይታሰብ ኖሮ ብዙ የሚቆጭ ነገር ነበር። ግን መንፈሳዊ ሐሳብ ስናስብ የሚቆጭን ነገር የለም። እግዚአብሔር ከኛ ጋር ነው። ስለዚህ በዚህ ጊዜ ማዕዳችን እንዲባረክ ከዚህ አልፎ በቤታችን የምንበላው በልተነው አሁንም በየደቂቃው ነው የምንበላው። ያልተባረከ ነገር ስንበላ የተባረከ ነገር መናገር አንችልም። የተባረከ ትውልድ የለም። እንደዚያ ከሆነ አይመጣም። ማዕዳችን ሲባረክ ነው ትውልዱ የተባረከ የሚሆነው።